የሃይሚ ወደ ሀገሯ መመለስ፣ የብሩኬ ወደር የሌለው ደስታ እንዲሁም የሐሰን ከፍተኛ ድንጋጤ፣ የፍፄና ጓደኞቹ አቀባበል፣ ትናንት ማታ የነበረ አስገራሚ ምሽት እንዲሁም ደግሞ የሃይሚና ብሩኬ መገናኘት እጅግ በጣም በርካቶችን ያስደሰተበት ሁኔታን እንግዲህ በዝርዝር ወደ እናንተ የምናደርስ ይሆናል። ውድ ሀገሬ ልጆች በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ቪዲዮውን ጀምሩልን። ትናንት ማታ የተፈጠረው ነገር ምንድነው? ሃይሚና ብሩኬ ሲገናኙ ማየት ለናፈቃችሁ፣ የተፈጠሩትን ነገር ለማየት እጅግ በጣም የጓጓችሁ የተወሰነውን እንግዲህ ያለንን መረጃኛ ደግሞ ለእናንተ የምናደርሳችሁ ይሆናል። እንዲሁም ደግሞ ብሩኬ ምን ነበር ያሰበው? ምንስ ነበር ያቀደው? የሃይሚ መምጣት አስቦበት ነበር የሚለውን በርካታ ነገሮች ለእናንተ እናደርሳቸዋለን። እንግዲህ ከ4 እና ከ5 ቀን በኋላ እንግዲህ ሃይሚ ተመልሳ ወደ ሀገሯ እንዲሁም ደግሞ ወደምትወደው ወደምታፈቅረው ልቧ ወደ ሸፈተበት ስተው መሄድ ላቃታት ፍቅር ላሸነፋት እንዲሁም ደግሞ ብሩክን የመሰለ እንግዲህ አፍቃሪና ወዳጅ ስቶ መሄድ እንግዲህ ከብዷ ተመልሳ መታለች። ይሄ በጣም እጅግ ደስ የሚያሰኝ ነገር ነው። ፍቅር እንግዲህ ከአቅም በላይ ሲሆን እንዲህ እውነተኛ ስሜት ሲኖረው እንግዲህ በሃይሚና በብሩኬ መካከል የተፈጠረው ነገር ማሳያ ነው ብለን ነው የምናስበው። እንግዲህ አይተናል። ከአንድ ቀን በፊት በቪዲዮ ኮል ሲያወራስ ነበረ። ነገር ግን ያው ናፍቆታቸው መወጣት አልቻሉም። የተፈጠረውን ነገር እርስ በራሳቸው ማመን አልቻሉም። እንዲሁም ደግሞ ምን ያክል እንደሚፋቀሩ ምን ያክል እንደሚዋደዱ እንግዲህ በደንብ እርስ በራሳቸው ልባቸው እንዲነግራቸውና አንዳቸው ያላንዳቸው መኖር እንደማይችሉና ስለተፈጠረው ነገር በሙሉ ሁሉንም ነገር ትተው የነሱን የቀጣይ ህይወታቸውን እንግዲህ መንገድ ለመምራት ይህን ሁሉ ጥረት አድርገው ሃይሚ ተመልሳለች። እጅግ በጣም ደስ ይላል። ለዚህም ደግሞ ፍፄና ጓደኞቹ ክብር ይገባቸዋል። ምክንያቱም ከሃይሚ ጋር ከነበራቸው ንግግር እንዲሁም ደግሞ ሃይሚም እውነተኛ ስሜቷን በማሳየቷ ነውና ይሄ ነገር የተፈጠረው እጅግ በጣም ደስ ይላል። ብሩኬ እንግዲህ ልቡ አዝኖ ተሰብሮ እንዲሁም ደግሞ በፍቅር ውስጥ ያለን ትልቅ የሆነውን መከራና ጭንቀት እያሳለፈ በነበረበት ሰዓት ነው እንግዲህ ሃይሚ ወደ ሀገሯ ተመልሳ የምትወደው የምታፈቅረውን ብዙ መስዋዕትነት የከፈለችለትን መቼም የማተወውን ብሩኬን ያገኘችው። እንግዲህ ብሩኬ ሃይሚን ሲያያት እጅግ በጣም ማመን አቅቶት የተፈጠረውን ነገር በሙሉ ጓደኞቹን እየተመለከተ እንዴት ሊሆን ቻለ? እንዴት እስከኔ ደብቃችሁ? በማለት እንግዲህ ሲጠይቃቸው ነበር። ነገር ግን ጥየቃው እንግዲህ ሰርፕራይዝ የመሆን ጉዳይ ነው እንጂ የጥላቻ ወይም ደግሞ የጸብ አልነበረም። ነገር ግን በሃይሚ በኩል የነበረው አስተያየት የነበረው ምላሽ ሁለቱ ሲገናኙ የተፈጠረው ነገር እጅግ በጣም ያሳዝናል። ሰዎች ተለያይተው እውነተኛ ፍቅር በመሃላቸው ያሉ ሰዎች ተለያይተው መኖር እንደማይችሉና ምን ያክል ፍቅር መስዋዕትነት እንደሚጠይቅ ምን ያክል ዋጋ እንደሚያስከፍል እንግዲህ ትናንትና ታይቷል ማለት ነው። እንግዲህ ምሽቱን ብሩኬና ሃይሚ እጅግ በጣም ደስ የሚልና ያማረ ቆይታ እንደነበራቸው እንግዲህ ማታውን ወስደው ከሃይሚ ከብሩክ ጋር እንዳገናኟትና እንግዲህ ብሩክ ማመን አቅቶት የተፈጠረውን ነገር በሙሉ እያንዳንዱን ሲጠይቅ ነበረ። ነገር ግን ካጠገባቸው ያልነበረው ብዙ ነገር ውስጥ የነበረው እንግዲህ ሐሰን በጣም ደንግጦ ነበረ። እንደዚህ ይፈጠራል ብሎ አላሰበም። ምክንያቱም ያው የሃይሚ እንደዚህ በቶሎ ትመጣለች ብሎ አላሰበም ነበርና በጣም ሐሰንና እንዲሁም ደግሞ በነፍፄ መካከል ትንሽ ግርግሮች ነበሩ። ነገር ግን ሁሉም ነገር ለሰላም ሁሉም ነገር ለተሻለ ፍቅር ሆነና እንግዲህ የሚዋደዱና የሚፋቀሩ ሰዎችን ደግሞ መልካም ሰዎች አገናኝቷቸዋል። እንዲሁም ደግሞ የራሳቸው እውነተኛ ስሜታቸው ሁለቱንም እንዲገናኙ አድርጓልና ይህ በጣም ደስ የሚል ነገር ነው። ከዛ ውጭ እንግዲህ ብሩክና ሃይሚ እጅግ በጣም በርካታ መሰናክሎች እንዲሁም ደግሞ ብዙ እንግዲህ ጎዶሎች፣ ብዙ ጸቦች፣ ብዙ የሀዘን ጊዜያትን አሳልፈው ቢሆንም እንግዲህ ሁሉም ነገር ለበጎ ነው። ሁሉም ነገር ለመልካም ነው። ፈጣሪ ነገ የተሻለ ቀን ደግሞ ይሰጠናል በማለት እንግዲህ እርስ በራሳቸው ተስፋ ተሰጣተው ቀጣይ ህይወታቸውን መምራት ባለባቸው መንገድ እንግዲህ ሲወያዩ እንደነበረ እና ሲነጋገሩ እንደነበረ፣ ነገር ግን ከምንም በላይ ብሩኬ ይቅርታን መጠየቅ እንደሚፈልግ ላጠፋው ነገር በሙሉ እስከዛሬ ላሳዘናት ለበደላት ነገር በሙሉ ለእንባዋ መካሻ የሚሆን ትልቅ ስጦታም አለኝ እንግዲህ ሲል እንደነበረ መረጃው ደርሶናል። ይህ በጣም ደስ የሚል ነገር ነው። ያው እንግዲህ አንዳንድ ሰዎች አሉ ፍቅርን መግለጽ ከቃላትን በላይ በተግባር የሚያሳዩና ብሩኬ ደግሞ የተግባርም ሰው ነውና እጅግ በጣም ደስ ይላል። ነገር ግን እንግዲህ ሃይሚ ያለቀሰችበትን ያዘነችበትን የተከፋችበትን ጊዜ እንግዲህ በደንብ አድርጎ ብሩክ እንደሚክሳት እንዲሁም ደግሞ ከዚህ በኋላ ላለው ነገር ካለፈው ስህተታቸው ተምረው ችግሮችን ላይ ደግሞ ስህተታቸውን ላይ ደግሞ እርስ በራሳቸው ሊቆሙ ለራሳቸው ምክንያቱም አይተናል እጅግ የከፋ ኩርፊያ እጅግ የከፋ እንግዲህ ራስ ወዳድነት በሚመስል ሁኔታ አንዳንዴ ሲበላሹና ወደማይሆን ነገር
ነገሮች ሲገቡ አይተን ነበረ። ነገር ግን ከዚህ በኋላ ምንም ቢሆን ምንም ሰዎች መካከል ግጭት ይኖራል፣ አለመግባባት ይኖራል። ነገር ግን ችግሮችን ቁጭ ብሎ በመፍታት በመወያየት በመነጋገር ውስጣቸው ባለው እውነተኛ ስሜት መፍታት ይችላሉና ከምንም ነገር በላይ ደግሞ እውነተኛ ፍቅር እነሱ ጋር ስላለ ምንም ነገር ቢመጣ ማሸነፍ እንደሚችሉ ዙሪያቸው ምንም አይነት ጠላት ምንም አይነት ተንኮል ቢኖር እነሱ ሁለቱ አንድ መሆን ከቻሉ ምንም ችግር እንደማይጥላቸውና ቀጣይ ነገራቸው ማሰብ ያለባቸው ስለ ሁለቱ መንገድ ብቻ እንደሆነና ብሩኬ ከዚህ በኋላ ሀይሚን ላለማስከፋት ላለማሳዘን እንዲሁም ደግሞ ችግሮችን በጋራ ለመፍታት እንደምትሞክርና እንደምትጥር ባለ ሙሉ ተስፋ ነን። ምክንያቱም ሀይሚ እጅግ በጣም ብዙ መስዋዕትነት ዋጋ ከፍላለች። አንዳንዴ ሴቶች አንዴ ጨከን ሲሉ ጨካኝ ናቸውና ያ ነገር እንዳይመጣ ስስ ልቧን እንዳትጎዳው እንዲሁም እውነተኛ ፍቅሯን ከሷ እንድታገኝ ቀጣይ ነገሮቻችሁን አስተካክሉ ብለን ነው እኛ የምናስበው። እንግዲህ ቀጣይ በእነሱ መካከል ያላችሁ በብሩኬም በሀይሚን በኩል ወዳጅ ጓደኛ የሆናችሁ እውነተኛ ነገርን ለነሱ የምትመኙ ትክክለኛ ፍቅርን እንዲኖሩ የምታግዙ የምትመኙ ሰዎች ከዚህ በኋላ አንዳንዴ መግባት ባለባችሁ ቦታ ብቻ ብትገቡ ሁሉም ነገር ላይ የሰው ህይወት ላይ መግባት ሁሉ ነገር ላይ በሰው ህይወት ላይ እንግዲህ ማቀድና ነገሮችን ማስተካከል ልክም አይደለም። ከባለቤቱ በላይ የሚያቅድ ሰው የለም። ሁሉንም ነገር ለነሱ ትታችሁላቸው እንደ ጓደኛ እንደ መልካም እንግዲህ አሳቢና እንዲሁም ደግሞ ከልብ እንደምታከብሯቸው ሆናችሁ ነገር ግን ግንኙነታችሁን በልክ ብታደርጉ ምክንያቱም በፍቅር በትዳር መሃል አንዳንዴ ሰዎች ጣልቃ ሲገቡ በሁለቱ መካከል ያለው ነገር ወደ አልታሰበ መጥፎ ነገር ይሄዳልና እባካችሁ ስለነሱ ፍቅር ሁሌም አብራችሁ ስላላችሁ ስለምታግዟቸው እያመሰገንን ነገር ግን ሁሉንም ነገር በልክ ብታረጉት በእነሱ ህይወት መካከል ያለውን ነገር ለነሱ ብቻ ብትተውት ብለን እናስባለን። እንግዲህ የብሩክና የሀይሚ አንድ መሆን በእነሱ ፍቅር በእነሱ ሰላም በእነሱ ሳቅ የምትደሰቱ እንዲሁም ደግሞ የነሱ አብሮ መሆን ለሚያሳስባችሁ እጅግ በጣም በርካታ ቤተሰቦች እንኳን ደስ አላችሁ እንኳን ደስ አለን። ሀይሚና ብሩኬ የምንፈልገውን እንዲሁም ደግሞ እኛ የምንመኝላቸውን አይነት እንግዲህ ሰላም ፈጥረው ወደ ፍቅራቸው ወደ ህይወታቸው ወደ መጡበት እንግዲህ መልካም ነገር አብረው እንደሚጓዙ ቀጣይ ህይወታቸው የሚያማረ እንደሚሆን እንግዲህ በጣም ደስ በሚል ሁኔታ አይተናልና ይህም የሚያስደስት ነገር ነው። ልበቀናዋ የዋሃና አስተዋይዋ ሀይሚም ከዚህ በኋላ እንግዲህ ብሩክን ከጎኑ ልትሆኚ ላትተዩ የተሻለ ፍቅር ሰተሽ እንግዲህ መልካም ፍሬ አፍርታችሁ እኛም ለማየት እኛም ለመደሰት ያብቃን ነው የምንለው። ውድ ሀገሬ ልጆች እናንተስ እዚህ ላይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ አስፍሩልን። ቪዲዮውን ላይክ አድርጉልን። ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉን። እንወዳችኋለን። መልካም ጊዜ